ፕላስ 251 ብለን ስንጽፍ እንደምትመለከቱት ፕላሷን አውቶማቲካሊ ሪሙቭ ያደርጋታል። 637 ብዬ በጽፍ እንደምትመለከቱት ዘ ፓወር ኦፍ ያደርገዋል። ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ የምንመለከተው እንደዚህ አይነት ዳታ ቢኖረንና እዚህ ጋር ለምሳሌ አይዲ ሊሆን ይችላል። ይህ አይዲ ባለ 4 ዲጂት ሊሆን ይችላል፣ ባለ 10 ዲጂት ሊሆን ይችላል። እናንተ እንደምትፈልጉት የዲጂት አይነት ሆኖ ነገር ግን እዚህ ጋር ኢንሰርት የምናደርገው ለምሳሌ መጀመሪያው አንድ ቁጥር ቢሆን ወጥ ወይም ተመሳሳይ እንዲሆንልን አንድ ቁጥር ከምንል 001 ብለን እንደዚህ ስንጽፍ እንደምትመለከቱት እዚህ ጋር አንዳንዶቻችን ላይ ከፊት ያለውን ሊዲንግ ዜሮን በሙሉ ያጠፋዋል። አንዳንዴ ደግሞ እንደዚህ አድርጎ ዋርኒንግ ያሳየንና ይህን ክሊክ አድርገን ኮንቨርት ቱ ናምበር ስንለው እንደምትመለከቱት አንድ ቁጥር ብቻ ያደርግብናል። ያ ግን የፈለግን ከፊቱ 3 ዜሮዎችን ሊድ እንዲያደርግና ቀጣዩም 002 እንዲል። ሁለተኛም በተመሳሳይ እዚህ ጋር ስልክ ቁጥር መጻፍ ስንፈልግ ለምሳሌ ከፊት ፕላስ 251 ብለን ስንጽፍ እንደምትመለከቱት ፕላሷን አውቶማቲካሊ ሪሙቭ ያደርጋታል። ስለዚህ ይህን እንዴት እንመልሳለን? ሶስተኛ እዚህ ጋር 09 ብለን የሆነ ቁጥር 21 ሰምቲንግ ብለን ስንጽፍ እንደምትመለከቱት ወይ ዋርኒንግ ያደርገዋል እዚህ ጋር ወይ ደግሞ ዜሮን ከፊት አውቶማቲካሊ ያጠፋታል ማለት ነው፣ ልክ እንደዚህ። ስለዚህ ይሄ እንዳይሆን እና መጨረሻ ላይ ደግሞ የባንክ አካውንት ኢንሰርት ስናደርግ ለምሳሌ እንደዚህ 102237575953 ብለን እንደዚህ አይነት አካውንት ስንጽፍ ምን ያደርገዋል? ሽሪንክ ያደርገውና የሆነ ዘ ፓወር ኦፍ ያደርገዋል። ይህ ማለት ደግሞ ዳታውን ፕሪንት ስናደርግ እዚህ ጋር ክሊክ ስታደርጉ ትክክለኛ ያስገባውን ቁጥር እዚህ ጋር ያሳየናል። ነገር ግን እዚህ ጋር የሚጽፈው ዘ ፓወር ኦፍ አድርጎ ስለሆነ ይህን ደግሞ ዳታችንን ፕሪንት ስናደርግ ትክክለኛውን ዳታ ሳይሆን ይህን ነው ፕሪንት የሚያደርግብን። ስለዚህ እነዚህ እንዴት ነው በትክክለኛው ወይም ኤክሴልን እንዴት አድርጎ በትክክል ይጽፍልናል ወይም እንዲጽፍልን እናደርገዋለን የሚለውን አንድ ባንድ የምናይ ይሆናል። ቪዲዮውን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እዚህ ጋር ለምሳሌ 00 መጻፍ ስንፈልግ እንዳልኳችሁ 001 አድርገን ጻፍ። ነገር ግን ይሄ ቁጥር አይደለም፣ አዜ ቴክስት ያነበው። ስለዚህ እኛ ቁጥር ስለሆነ የምንፈልግ ኮንቨርት ቱ ናምበር ስንለው አንድ ብቻ ያደርግብናል። ነገር ግን የምንፈልግ ባለ 4 ዲጂት ከፊቱ 3 ሊዲንግ ዜሮ ነው። ይሄን ለማድረግ ሁለት ሜካኒዝም አለ። አንደኛው ሜካኒዝም ከላይ እዚህ ጋር ተዘረዘሩት ኮማንድ ሪበኖች ውስጥ ታይትል ባራችንን እዚህ ጋር እንደምትመለከቱት ሆም ላይ እናደርጋለን። ታይትል ባራችንን ሆም ላይ ካደረግን በኋላ ታች የሆም ኮማንድ ሪበኖች ይከፈታሉ። እዚህ ውስጥ ነምበር የሚላል እዚህ ጋር ልብ በሉ፣ ሆም ላይ መሆናችሁን እንዳትረሱ። ዘን ናምበር የሚለውን እዚህ ጋር ክሊክ እናደርጋለን። ናምበር የሚለውን ክሊክ ስናደርግ የኢንተርፌስ ይከፈትና ለዚህ ኢንተርፌስ ላይ ከተዘረዘሩት ውስጥ መጨረሻ ላይ ከስተም ምትል እዚህ ጋር አለች። ከስተም ምትለዋ ላይ ክሊክ እናደርጋለን። ዘን ወደ ራይት ሳይድ ሙቭ እናደርግና እዚህ ጋር ጀነራል የሚላል ጀነራል የሚለው ላይ አንድ ክሊክ እናደርግበታለን። ይሄ ቴክስቱን ኢንሰርት ማድረግ የሚያስችለን ቴክስት ቦክስ ነው። ስለዚህ ይህን ጀነራል እናጠፋውና እንደዚህ ዳይሬክት ማጥፋት አይጠበቅብንም። ዝም ብለን ዳብል ክሊክ አድርገን እንጽፋለን። ምንድን ነው የምንጽፈው? እዚህ ጋር የምንጠቀመው ዲጂት ባለ ስንት ነው? ባለ 4 ዲጂት። ስለዚህ 1 2 3 ዘን 4 ብለን 4 ዜሮችን ስናስቀምጥ ይቺ አንድ እኛ የጻፍናት አንድ ናት። እዚህ ከፊት የምታዩቸው 3ቱ ሊዲንግ ዜሮዎች ደግሞ ኤክሴሉ ከዚህ በኋላ ያለውን እንደ ዜሮ ሪኮግናይዝ አድርገውና ቀሪውን አንድ ብለህ ሙላ እንደማለት ነው። ይሄን ከጻፍን በኋላ እዚህ ጋር እንመጣና ኢንተር እንላለን። ዘን እንደምትመለከቱት ምን አለ እዚህ ጋር 001 አይደል። ኔክስት ላይም ስጽፍ በተመሳሳይ ይሄ ስለሆነ የሚጽፍብኝ 002 ባደርገው አሁንም ምንድነው የሚያደርግ? ኮንቨርት ማድረግ አለብኝ ወደ ምን? ወደ ናምበር። አሁንም ሁለትን አጠፋብኝ። ስለዚህ ይህ እንዳይሆን እዚህ ጋር መጣና ሙሉን ኤን አንድ ክሊክ ሳደርገው ይሄ ኮለመን በሙሉ እስከ መጨረሻ ያለውን አንድ ሴሌክት ያደርግልኛል። ዘን እዚህ ጋር የተቀመጣለሁ ሆም ጋር ክሊክ አደርጋለሁ። ናምበር የሚለውን እዚህ ጋር ነካለሁ። ዘን ናምበር ውስጥ ከስተም ምትለው ጋር ገባለሁ። በራይት ሳይድ ስለዘረው ውስጥ ጀነራል የሚለው ላይ ክሊክ አደርግና ከፊቱ 4 ዜሮዎችን እጽፋለሁ። ዘን ኢንተር እላለሁ ማለት ነው። ይሄን ካስተካከልን በኋላ 001 እና 002 እዚህ ጋር አለን። እነዚህ ሁለቱን አንድ አድርገን እንይዝና ሰን እስከምንፈልገው ድራግ እናደርጋለን ማለት ነው። የድራግ ማድረጉ ለምሳሌ 1000 ሊሆን ይችላል፣ 2000 ዳታ ሊኖረን ይችላል። ስለዚህ ድራግ ማድረጉ ራሱ ሌላ ራስ ምታት ስለሆነ ይሄንን ዲሌት እንበለውና እዚህ ጋር ምን መጠቀም እንችላለን? ፎርሙላ መጠቀም እንችላለን። ኢኳል ቱ ሲኩዌንስ ዘን የሲኩዌንሳችን መጨረሻ ስንት ነው? ለምሳሌ እስከ 1000 ቢሆን እንደምትመለከቱት 001 002 003 እያለ በቅደም ተከተል እስከ 1000 አስቀመጠልን ማለት ነው። ከፊቱ ሊዲንግ ዜሮ አለ። ለምን እዚህ ጋር መጣን? ይሄን ኮለምናችንን አንዴ ስላስተካከል።
ሌላው ኮለመናችንን ቶታሊ ይሄ እንደ ናምበር ሪኮግናይዝ እንዲያደርገው ለማድረግ በፊት እንዳልኳችሁ እዚህ ጋር መጠን ምን ውስጥ ገባን? ናምበር ውስጥ ሆም ላይ ናምበር። ሌላ ሁለተኛው አማራጭ ደግሞ ይህን ኮለመን አንድ ሴሌክት እናደርገውና ራይት ክሊክ ዘን ፎርማት ሴል የሚላል እዚህ ጋር ፎርማት ሴል የሚለውን ክሊክ እናደርጋለን። እዚህ ጋር ከስተም ላይ ክሊክ እናደርጋለን። በራይት ሳይድ የሚከፈተው ይሄ ጀነራል የነበረው ወይም ታይፕ ማድረጊያ እዚህ ጋር ያለው 00 ቅድም ስለጻፍኩበት ያንሷል። እዚህ ጋር እንደ ክሊክ አድርገን እስከምንፈልገው 10 ዲጂት ከሆነ 10 0፣ 4 ዲጂት ከሆነ 4 0፣ 6 ዲጂት ከሆነ 6 ዜሮዎችን፣ 8 ዲጂት ከሆነ የምንጽፍ 8 ዜሮዎችን ከጻፍን በኋላ ኦኬ በማለት ስንወጣ ዘን ተመሳሳይ ወጥ የሆነ ሳይዝ ወይም ተመሳሳይ ዲጂት ያላቸው ቁጥሮችን ኮለመናችን ላይ ማስቀመጥ ወይም መጻፍ እንችላለን ማለት ነው። ይህም በዚህ መልኩ ካስተካከልን በኋላ ሁለተኛው እዚህ ጋር ስልክ ቁጥር መጻፍ ስንፈልግ ከፊቱ +251 ብለን መጻፍ እንፈልግ እንደምትመለከቱት +251 አለ። ዘን ኢንተር ስንል 251 ብቻ ይሆናል። ፕላስን አውቶማቲካሊ ሪሙቭ አደረገብን ማለት ነው። ስለዚህ ይህን ሪሙቭ እንዳያደርገው እንዴት ነው የምናደርገው? እዚህ ጋር ሙሉ ኮለመኑን ሴሌክት እናደርገዋለን። ቶፕ ላይ እንደዚህ እንደምትመለከቱት ክሊክ ስታደርጉ ሙሉ አንድ ሴሌክት ይሆናል። ዘን ሁለት አማራጭ አለ። ቅድም ሆም ላይ ናምበር ብለን ሰራን። አሁን ደግሞ ራይት ክሊክ እናድርግና እዚህ ጋር ፎርማት ሴል እንበል። ዘን ፎርማት ሴል ጋር ታች ዳር ከስተም የምትለዋን እዚህ ጋር እንለካታለን። እንደምትመለከቱት እዚህ ጋር ጀነራል የሚለው ታይፕ ከሚለው ስር ጀነራል የሚላለ እዚህ ጋር ምንድን ነው የምንጽፍበት የምንፈልገውን እዚህ ጋር ፕላስን ከጻፍን በኋላ ኔክስት በቁጥሩ ልክ ምንድን ነው የምናስቀምጥ? ዜሮ። ልብ በሉ ስልክ ቁጥር ማለት ከዜሮ ውጭ 9 ዲጂት አለን ወይም ደግሞ ከ251 ውጭ 9 ዲጂት ነው የኢትዮጵያ ስልክ ቁጥር። በውጭ ከሆነም የራሳቸውን ስልክ ቁጥር ብዛቱን ካልኩሌት ታደርጉና በሱ መሰረት መጻፍ ይቻላል ማለት ነው። ስለዚህ በምንጽፈው ቁጥር ልክ ዜሮ እንጽፋለን ማለት ነው። ከ251 ጀምሮ ከ9 በኋላ 9 ዲጂት አለ 9ን ጨምሮ ዘን 251 ሲደመርበት 12 ዲጂት ይሆናል ማለት ነው። 1 2 3 4 5 6 7 8 9 10 11 12 ብለን ከጻፍን በኋላ ኢንተር እንላለን ማለት ነው። እዚህ ጋር እንምጣና አሁን ፕላስ 251 ደን 9 እነዚህ ቁጥር ስንጽፍ እንደምትመለከቱት ፕላስ ሳይጠፋ በትክክል መጻፍ እንችላለን ማለት ነው። ሌላው እዚህ ጋርም 09 ብለን ስልክ ቁጥር መጻፍ ስንፈልግ ለምሳሌ 0921747454 ብዬ ብጽፍ ዘን ኢንተር ስል እንደምትመለከቱት እናንተ ጋር ወይ ዜሮ ነው ሪሙቭ ያደርጋታል አንዳንዴ፣ ወይም ደግሞ ይህንን እንደ ቁጥር ሪኮግናይዝ ሳያደርግ አዜ ቴክስት ሪኮግናይዝ ያደርገውና አይኮን ምርቱት ናምበር ስትሉት ዜሮ አውቶማቲካሊ ሪሙቭ ትሆናለች። ስለዚህ ዜሮ እንዳትጠፋ ምንድን ነው የምናደርግ? ቅድም እንዳልኳችሁ እዚህ ጋር ይህንን ሙሉን አንድ ሴሌክት እናደርጋለን። ዘን ከፈለግን ራይት ክሊክ ፎርማት ሲል ይህን አልፈልግም ካልን ደግሞ ሆም ላይ እንሄድና እዚህ ጋር ነምበር ዘን ታች ዳር እዚህ ጋር ከስተም ውስጥ ጀነራል ላይ ክሊክ እናደርግና አሁንም በቁጥሩ ብዛት ስንት ዜሮ መጻፍ በምንጽፈው ቁጥር ልክ ዜሮ መጻፍ 10 ዲጂት ስለሆነ 1 2 3 4 5 6 7 8 9 10 ዜሮዎችን እንጽፍና ኦኬ እንላለን። እንደምትመለከቱት አውቶማቲካሊ 09 ያለ ሌላ ቁጥር ለምሳሌ 09 20 55 እያላችሁ ብትጽፉ ከፊት ዜሮ አትጠፋም ማለት ነው። እዚህ ጋር አንድ 5 ሲጨምር ይሄው 09 ይላል። እዚህ ጋር መጣችሁ 09 38 21 45 56 ብዬ ብጽፍ ዜሮ ከፊት አለች ማለት ነው። በዚህ መልኩ ዜሮን አዝ ሄዲንግ መጻፍ ይቻላል ማለት ነው። ምክንያቱም የሚያጠፋው ኤክሴሉ ምንድን ነው ዜሮ ከቁጥር በኋላ ስትመጣ እንጂ ከቁጥር በፊት ስትመጣ ዋጋ የላትም የሚለውን የማትማቲክስ ፎርማት ተጠቅሞ ያ ማለት ኤክሴል ማለት ማትማቲክስ ስለሆነ ዜሮ ከፊት ስትመጣ ሪሙቭ ያደርግበታል። ሪሙቭ እንዲያደርግ በዚህ መልኩ እኛ አሳይ እናደርግለታለን ማለት ነው። ሌላውና የመጨረሻው እዚህ ጋር ባንክ አካውንት ስንጽፍ ለምሳሌ 1022 15 87 9 637 ብዬ ብጽፍ እንደምትመለከቱት ፓወር ኦፍ ያደርገዋል። እዚህ ጋር ግን ራሱን በትክክል ነው የጻፈው ማለት ነው። የምንጽፈው አካውንት ባለ 13 ዲጂት ሊሆን ይችላል፣ ባለ 12፣ ባለ 15 ኤኒቲንግ እንደየባንኩ ስለሚለያይ ፓወር ኦፍ ሲያደርግብን እዚህ ጋር እንመጣና ራይት ክሊክ አድርገን ፎርማት ሴል ውስጥ እንገባለን። አይ ይሄን አልፈልግም ካልን ደግሞ እዚህ ጋር ናምበር የሚለው ውስጥ በመግባት ከስተም ጀነራል ከስተም ዘን ጀነራል የሚለው ላይ ክሊክ እናደርግና ጀነራል ላይ ምን መጻፍ?
አካውንቱ ቁጥር ብዛት ልክ አሁን ይህንን መቁጠሩ ራሱ ሌላ ስራ ስለሆነ ዝም ብለን እዚህ ጋር እናደርጋለን ቁጥሩን ከላይ ስለሚያሳየን ያ ማለት እዚህ ጋር አካውንቱን 10 ገና ስንጀምር አካውንቱን እዚህ ጋር ስለሚያሳየን ይህ አካውንት አልቆ ከፊት 10 እስከምትመጣ ድረስ እንጽፋለን ማለት ነው። ጻፉት ብላችሁ እንደዚህ ላይክ አያችሁ። አሁን ከፊት ከአንድ ፊት 2 አለ። ስለዚህ አጠፋችኋለሁ እንደዚህ። አሁን ከአንድ ጀመረልኝ ይህን ያህል 0 በቁጥሩ ልክ 0 ከጻፍኩ በኋላ ኦኬ ስል ልክ እንደዚህ አካውንቱ ሙሉ ያደርግልኛል ማለት ነው። ነገር ግን ይህን ስንጽፍ አንዴ ከጻፍን በኋላ ከታች እንደዚህ አሁን ዘ ፓወር ኦፍ አደረገው። ለምን ያስተካከል ሙሉ ኮለመኑን ሳይሆን የቱን ነው ይሄን ሴል ብቻ ነው ያስተካከል። ስለዚህ እንደዚህ እንዳያደርግብን ምን ማድረጋችንን መርሳት የለብንም። ሙሉ ኮለመኑን ሴሌክት አድርገን አንዴ ዘን ራይት ክሊክ ፎርማት ሴል እንልና እዚህ ጋር መጠን ከስተም ዘን ጀነራል ላይ ክሊክ እናደርግና በቁጥሩ ልክ 0 ከጻፍ በኋላ ምን እናደርጋለን? አሁን 4 ዜሮዎችን ከፊት ስለጨመርኩበት ነው እንደዚህ የሆነ። ስለዚህ 5 0 መቀነስ አለብኝ። መለስና ራይት ክሊክ ፎርማት ሴል ዘን 5 ዜሮዎችን ልቀንስ። አሁን ኦኬ ስል በትክክል አካውንታችንን መጻፍ እንችላለን ማለት ነው። ከዚህ በታች የፈለግነውን ቁጥር ብንጽፍ እንደዚህ የጻፍነው ቁጥር አውቶማቲክሊ ይቀመጣል እንጂ ዘ ፓወር ኦፍ አይሆንም ማለት ነው። እንዲህ ያደረግን በዚህ መልኩ የተለያዩ አካውንቶች ሊሆን ይችላል የተለያዩ ቁጥሮችን መጻፍና ማስቀመጥ እንችላለን ማለት ነው። ስለዚህ ዜሮን ኤክሴላችን ከፊት ስንጽፍለት እንደ ቁጥር ስለማይቆጥራት ምን ማለት ነው? ኤክሴል ማትማቲክስ ስለሆነ ማትማቲክስ ደግሞ ህጉ ምንድነው? 0 ከፊት ሲመጣ ዋጋ የላትም። ስለዚህ ኤክሴሉም ዋጋ የላትም ብሎ ስለሚያስብ እንደ ቁጥር ስለማያስባት አውቶማቲካሊ ስለሚያደርግብን መጻፍ የምንፈልገው ኮለመን ላይ ሙሉ ኮለምን ሴሌክት እናደርግና ዘን ኮከብ ከርሰራችንን ሆም ላይ አድርገን ናምበር ውስጥ በመግባት ናምበር ውስጥ ከገባን በኋላ ከስተም ላይ ዘን ከላይ በምንጽፈው ቁጥር ልክ ዜሮዎችን ታይፕ ማድረግ ኤንድ ኦኬ ብለን በመውጣት እንደምንፈልገው ላይክ ወይም እንደምንፈልገው ስታይል መጻፍ እንችላለን ማለት ነው። ቪዲዮ ጠቃሚ ነው ካገኛችሁት ላይክ፣ ሰብስክራይብ ማድረግ የቻናሌ ቤተሰብ የሆኑ ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ